እውነቱን ደግሞ ማወቅ የምትፈልግ ከሆነ ከዚህ በኋላ ማናችሁም አታዩኝም፣ አትድረሱብኝም፣ አልደርስባችሁም። የራሳችሁ ላይፍ ኑሩ። ገባ አይደለ? በቃ ማወቅ ትፈልጋለህ ወዴት እንደምሄድ? ወደ ቤተሰብ ጋር ነው ሄደው። አታዩኝም፣ አትድረሱብኝ፣ አልደርስባችሁም። የራሳችሁን ኑሮ ኑሩ። ምን አገባው አብርሃም? አብርሃም ሳይፈቅድ የሰው ልጅ ወዴት ነው ይዘሽ የምትሄጂው? ገባሽ? እናቱ ብትሆንስ አባት አለው አንዴ? ይቱት አባት አለው የለውም አባት። ስለዚህ አባት ነገር ምን እንደው ታውቃላችሁ? ሩታ ደግሞ ጥፍሬን እያያችሁ አስተያየት እንዳሰጡኝ የደመቁ በጎች ማለት ነው። እረፉ። ጥፍሬ ምናምን አትዩ። የምትመለከቱኝ እኔ የምናገረውን ብቻ ነው ተመልከቱ። ኦኬ። እና ወይዘሪ ደመቁ ማለት ነው በቃ ሁሌ በቃ ይሄ ልጅ ነው ማስፈራሪያሽ። ሌላ የምታመጪውን አይዲያ የለሽም? ልጁን ይዤ ልሄድ ነው ምንድነው? ትሂድ። ቡታጅራ ነው የምትሄደው መቼም ከአዲስ አበባ 60 ኪሎ ሜትር ወይ 100 ምናምን ኪሎ ሜትር ነው። የት ነው? ሌላ ሀገርም ብትሄድ አያሳልፏትም። እና አባት አይደለም ምናምን እናንተ ደግሞ ማለት ነው በተለይ በየፍቅር ጀማ ፋሚሊ የኛ ፋሚሊ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። አንድ የደረሰኝ መልእክት አለ ለሄርሜላ እንዲደርስ ምናምን ተብሎ የተላከ። እናም ደግሞ አንድ አዲስ ነገሮች አሉ። ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። ግን ማለት ነው ደመቁ በጣም እያበዛሽ እያፈላሽ በጣም አስቸግረሻል። የእውነት ምን አረወይዴ እንዳ እስቲ ቆይ ስሙት ይሄ እሺ ለልጁ ጨካኝ ሰው አድርገሽ የምታስቢው በጣም ክፉ አረመኔ ነው። ጨካኝ ሲጀመር መቼ እንደ እናቶንሽና ነው አብርሃም የሚደነግጠው። ልጅ መጀመሪያ እኮ እናት ልክ አለ አይደለ? ልጅሽ አንቺ እኮ ማለት ነው እኛ አክሽንሽ ወር ደግሞ የምታሳይን ነገር ልጅ የጠፋበት እናት አትመሲም። ልጅ አልጠፋም ብለን እኛ ከተናገረን በኋላ አንዳንድ ትንሽ እንባ አይንሽ ላይ አየን እንጂ ከዛ በፊት ምንም አልነበረም። እና እንደዛ ነው ደመቁ ልንገርሽ። ኦኬ። እና አብርሃም ደግሞ አንቺን ክፋት ስለሚያውቅ የአንቺን እባብነት ስለሚያውቅ አንቺ መርዝ እንደሆንሽ ስለሚያውቅ ምንም ላይ መስሎ ይችላል። ሲጀመር አንቺ ስላወራሽ ምናምን አብርሃም ማዘን ማልቀስ ነበረበት አይደል? እና ሁሌ ማለት ነው ሁሌ ሌላ ርዕስ ብታመጪ መልካም ነው ጋይስ። ይሄን ቪዲዮ ስሰራ ትንሽ አርፍጄ ሊሆን ይችላል፣ ግን እውነት ለመናገር በቃ አላደለ ሌላ የምታወሪበት አብርሃምን ለመጉዳት የምታስቢበት ነገር ሆነ። በቃ ሌላ ነገር ፍጠሪ። ይሄ ነገር ስንቴ ሻንጣ ይዘሽ ወተሽ ሰልችቶናል። ይሄ ሻንጣ ይዞ ልጅን ይዞ ማስፈራራት ምናምን ማለት ነው። እና ሌላ አይዲያ ፍጠሪ አብርሃምን ልትጎጂ የምትችይበትም ማለት ነው። ምን ጉድ ነሽ ግን ምን ጉድ ነሽ? አላሁ አክበር እስ ሹፉ ለልጁ ጨካኝ ሰው አድርገሽ የምታስቢው በጣም ክፉ አረመኔ ነው። ጨካኝ ነው። ከሱ በላይ ጨካኝ የለም። ገባ አይደለ? መጀመሪያ አንድ ነገር ማወቅ አለብን። ማሰብ የሚጀምረው ለልጁ ደነቅ ነው። አንደኛ ነገር ገባ? ለልጁ ምን ይመጥናል? ለገላይ ቢያዩ አንቺ እኮ አብርሃምን ወዳለው እያልሽ ከዛ ደግሞ ትንሽ እሱ ወደ ሄርሜላ ሲቀየር በጣም ክፉ ነው፣ በጣም አረመኔ ነው የምትይ ሴት ወይ ምን አይነት ሴት ናት? ምን አይነት ሴት ነሽ ግን? ለልጁ በጣም ክፉ ነው፣ በጣም አረመኔ ነው ምናምን ብለሻል። እና ታዲያ አብርሃም አንቺን ያፈቅርሻል፣ ይወድሻል። ደግሞ አንድ ቀን ደግሞ ታመጫለሽ እንደዛ እያልሽ እኔ እኮ ዛሬም እወድሃለሁ፣ እኔ ዛሬም ተስፋ አልቆረጥኩም፣ አፈቅርሃለሁ፣ እኔ ከአንቺ ጋር ነው መኖር የምፈልገው፣ እንደ ዱሮችን እንድንሆን ነው የምፈልገው ይይት ያለሽ ደግሞ መተሽ ወይኔ እግዚአብሔር አባቴ የብሬን ነው እኮ ቤተሰብ። ነገ ደግሞ ትመጣና አንተ የልጅነት ፍቅረኛ እኝኝኝኝ እያልሽ ታለቅሻለሽ። ደግሞ ነገ መጠሽ እግዚአብሔርን ዛሬ አረመኔ ያልሽውን ሰውዬው ነገ በዚሁ አፍሽ እኔ እኮ አፈቅረዋለሁ የልጅነት ጓደኛዬ የዱሮችንን ምናምን ትል ብለሽ ታደቃቅሻለሽ። ይኸው ሳምንት ቢቆይ እንደው ይሄ ይኸውላችሁ ይሄን እኔ የተናገርኩት ማለት ነው። ሳምንት 15 ቀን ከቆየ ታዩታላችሁ ማለት ነው። ሩታ ይሄን ቃል ካላለች ደግሞ ደግማ መጣ ዛሬ አብርሃምን አረመኔ ነው ክፉ ነው ለልጁ አባት አይሆንም ምናምን ብላ ተናግራለች አይደል? ነገ ደግሞ ታዩታላችሁ።
እኔ የልጅ አባት ነው እወደዋለሁ አፈቅረዋለሁ ትላለች ደግሞ መታ ማለት ነው። በዚሁ በቆሸሸ በተናገረችው አፏ ማለት ነው። በዚሁ ቆሻሻ አፏ እግዚኦ። ሰው ልጅ ግን እንዴት ሁለት ምላስ ይሆናል? አረ የትም እንዳትሄዱ ቤተሰብ። አንድም አለች መረገጥ ያለባት ማለት ነው። መረገጥ ያለባት ሴት አለች። ቁጭ በሉና አዳምጡኝ እሺ። እንቀጥል። ይሄ አብርሃም እንደምትወስነው እንደዚህ ማን ትሰሚኛለሽ? ማለት አብርሃም ካልፈቀደ ድረስ ማንም ሰው ከዚህ ቤት አይወጣም። ያመኛል። እየቆለፍከው ነው። ትሰሚኛለሽ? ልጁ አባት አለው። ኧረ በእናትህ ከትምናቸው ልጁ አባት አለው። ገባሽ አይደል? አባትዬው ካልፈቀደ ድረስ ማንም ሰው ልጁ ይዘው ከዚህ ቤት አይወጣም። ማነው ልብ የሰጠ? ማነው ልብ የሰጠ? አንቺ ልጅ ሲጀመር ማለት ነው ልጅ አባት የሌለበት ሲጀመር። በእርግጥ ኖርማሊ ዳኒ ተናዶ ነው ምናምን እንጂ የትም አትደርስም ሲጀመር። ህግ ይኸውላችሁ ህግ አለበት ሀገር ላይ ነው የምንኖረው። ኦኬ። እና ሩታ ልጁን ይዛ ብትወጣ የትም አትደርስም። እና ቡታጅራ ነው አይደል የምትሄደው? ቡታጅራ ብትሄድ ይመልሳታል። ግን ሁኔታው ግን እሷ የምታደርገው ክፋት አብርሃም ልጁን እንዳያይ ነው አይደለ? እቺኛዋ ደግሞ ማለት ነው ምን ልበላት? ምን ስድብ አለ? ምን ልሳደብ ጋይስ? ምን ስድብ ልሳደብ? እስቲ እቺ ፍቅር የምትባለው ሴትዮ ማለት ነው የምሰድብበትን ስድብ ንገሩኝ። ምን ልበላት? ደመቁ ያቺኛዋን ደመቋን። እቺን ደግሞ ምን እንበላት? በቅሎ ልበላት? በቅሎ እንዳልላት ደግሞ ወልዳለች። አይ ዶንት ኖ ምን እንደምላት ብቻ። እንዴት እንደምታናደደኝ ትላንትና ኤርሜላ ምን እንዳለቻት አብረን እንስማ። አስደበርኩሽ፣ ላስቀየምኩሽ፣ ላስለቀስኩሽ በጣም ይቅርታ ከልቤ ነው። በመጥፎ ነገር እንዳታይብኝ። አይ ኖ ላታምኚ ትችያለሽ፣ ምክንያቱም ከዚህ በፊት ከተደረገብሽ ነገር። አሁን ሄርሜላ ማለት ነው እቺ ልጅ እንደው ታምነኛለች ብላ ነው የምታስበው? ታምነኛለች ዛሬም ኤርሚ የእውነት ማለት እኔ ምን ግን ቤተሰቦቼ የእውነት እኔ ኤርሚን በጣም ነው የምወዳት፣ በጣም ነው የማከብራት። ግን በዚች ሴትዮ ምላስ ከዚህ በኋላ ኤርሚ መሸነፍም የነሱን ድምጽም ማዳመጥ የለብሽም የኔ ወርቅ የኔ ቆንጆ። ምክንያቱም እቺ የሩታ ቁራጭ ናት። ሩታ ደግሞ የእባብ ሴት ናት ምትናደፍ ማለት ነው። እናም ደግሞ ማለት ነው ጋራራብ ታውቃላችሁ? እስስት ማለት ነው። እስስት ናት ሩታ። አንዴ እንዲ እቺም እስስት ናት። ሶ እስስትን ማመን የለባቸውም። እስስት ያየውን ስለሚመስል ማለት ነው። እና አንድ ቮይስ አለ ሰው የላከልኝ ሰው፣ እሱን ቪዲዮ እስከ መጨረሻ አዳምጡ። ይሄን እሱም ለኤርሜላ ማስጠንቀቂያ ነው። ምክንያቱም ኤርሚ ከዚህ ሴትዮዋ መራቅ አለብሽ፣ አሳልፈሽ እንዳትሰጪ። ብቻ ቪዲዮ ቮይሱን አዳምጡ። እኔ በዚሁ ሰናበታችኋለሁ። ቻው። እንግዲህ በቺ እንደ መዳብ ቤት ዋይፋይ አይደለም እንደ ልባችን አንናገርም። ኢትዮጵያ ስንገባ አሁንም የምታውቁ ማለት የሚያውቁ የሄርሜላ ቁጥር ያላቸው የምታውቂያቸው ሰዎች ካሉ ሄርሜላ መጠንቀቅ አለባት። እግዚአብሔርን የምሬን መጠንቀቅ አለባት። ፍቅር እየመጣችበት ያለችው መንገድ በጣም የሚያስጠላ መንገድ ነው። ያኔ ከሩታ ጋር ሆና ተጫውተዋለች። ጫወታ መልሳ ደግሞ በራሷ በኩል ልትጫወተው አምሯታል እና ዛሬ አኩርታኛለች ሄርሜላ። በአንገቴ ቢላ ይገባል እንጂ አሳልፌ አልሰጥም ብላለች። እሷ በቃ እንደዚህ ካለች ራሷን አስከብራ አብርሽንም አስከብራ በቃ አለመድረስኩ እንዲህ ማለት በተጠራችበት ቦታ አለመሄድ በቃ አላስ ምንም አያረግም። ምን አጣች? እግዚአብሔር ይመስገን ፏ ብላ ነው የምትኖረው። ምነው ቀንታርል እንደ ሩታ ሄርሜላ የምትለብሳቸውን ልብስ ፀጉሯ እኮ በህግ ሰርታ ማታውቅ ልጅ ሄርሜላን ስታርል በህግ መሰራት አጭር ቀሚስ ስትለብሳየች ሄርሜላ እሷን መልበስ ጀመረች። ያቺ ጦስ የሆነች እና እግዚአብሔር ይቅር በጾም ክፉ ያናግራሉ እና እንድትጠነቀቅ ሄርሜላ። እኔ ባየሁት ምንም አላማረኝም። የፍቅር አመጣጥ ይቅርታ አጠያየቋ ምንም አብርሽን ታይልኝ ማለቷ ምንም አላማረኝም። እያፈላሽ በጣም አስቸግረሻል የእውነት ምን ወይኔ። እና እስቲ ቆይ ስሙት ይሄ እሺ እኔ እዚህ ጋር ስጨነቅ ሳሌክስ ምናምን ሲጀመር መቼ እንደ እናቶንሽና ነው አብርሃም የሚደነግጠው። ልጅ መጀመሪያ እኮ እናት ልክ አለ አይደለ ልጅሽ
አንቺ እኮ ማለት ነው እኛ አክሽን ሾር ደግሞ የምታሳይን ነገር ልጅ የጠፋበት እናት አትመሲም፣ ልጅ አልጠፋም ብለን እኛ ከተናገረን በኋላ አንዳንድ